እኔ ሳውራ የሚገርማቸው ዝም ስትሉ ቀጥታ ይደውሉብኛል። ጣኑ ያጨስት ወደ እኔ ነው እንዴ? የሆነ ሰው አመጡብሻል ዛሬ ጀምሮ ከዚህ በኋላ መጥቆራ ተቀይሞሻል ዛሬ መንገድ ነው እና ምህረት ፎሎ አድርግ ትጠቀሚያለሽ። ነገራችሁ የሚናገረው ማንም ሰው ምህረት ህይወትሽን የሚያደንልሽ ነፍስሽን የሚታደግልሽ ለአእምሮሽ ምግብ የሚሆን ከሆነ ተናጋሪው ማንም ይሆን ፕሮቴስታንት ተማሪ አዳምጪ። ክርስቲያን አፖሎጂስቶች አሉ፣ እነሱን ፎሎ ታደርጊያቸዋለሽ። እልክልሻለሁ አካውንታቸው ማለት ነው። ሲያስተምሩ ገብተሽ ምናምን ተምረሽ ከዛ ለመምረጥም ለመወሰንም ለመረዳትም ይጠቅምሻል። ጊዜ የሚቆጥረው ከእድሜ ላይ ነው። ገባሽ? አንዳንዴ እንደሞ ዘመናችንን መጨረስ የለብንም። ቢያንስ ማወቅ ያለብንን ስለኛ ማወቅ አለብን። ስለ ሁሉም ባናቅ ለእኛ የሚጠቅመንን አንድ ነገር ማወቅ አለብን ብዬ ስለማስብ እችን ሪካመንድ ላደርግሽ ብዬ ነው። ሌላ ማለት የምፈልገው ቅድም በተነሳው ሀሳብ ላይ ነው። ሀሳቡ በጣም ትኩረቴን የሳበኝ ምክንያት ስላለው ነው። እናቴ ተደፍራብኛለሽ ብሎ በዚህ ምክንያት ነው ከኦርቶዶክስ የወጣሁት ያለ ልጅ ነበር እና ደፋሪ ምንም ኤክስኪውዝ የለውም። በነገር ደፋሪ ፓጋንም ሆነ ኤቲስትም ሆነ ኦርቶዶክስም ሆነ ሙስሊም ደፋሪ ደፋሪ ነው። በቃ ለደፋሪ ምንም ታፔላ አይሰጠው። በቃ ደፋሪ ደፋሪ ነው። እና እኔ ምንድን ነው የሚያሳዝንሽ ነገር፣ ምንድን ነው የሚገርምሽ ነገር ካላችሁኝ ህግ አለ። በእስልምና እንደሚደፍሩ ሰዎች ህግ አለ። በክርስትና እንደነገርኳችሁ በአንድ ጆግ ውሃ ነው የሚፈወሱት ደፋሪዎች። በአንድ ጆግ ውሃ ንስሐ በመግባት ነው የሚመለሱት እና ከቤተ ክርስቲያን አይባረሩም፣ ማህበረሰቡ አያገላቸውም። ይሄ ስላችሁ ቤተ ክርስቲያኗ ይጠቀሙበታል፣ ለማበላሸት ይጠቀሙበታል እና ወደ ቤተ ክርስቲያኗ መጡ ህጻናቶችንም በሰንበት ትምህርት ቤት እንደዚህ አይነት ነገር አለ፣ ጸበል ቦታ ላይ እንደዚህ አይነት ነገር አለ፣ ቤተ ክርስቲያን ውስጥ እንደዚህ አይነት ነገር አለ። ከዚህ በፊትም አብዛኞቻቸው የምታስታውሱት ባህር ዳር አባይ ማዶ ገብርኤል ይመስለኛል እና ተደፈርኩ ብላ ሚዲያ ላይ የቀረበች ልጅ ነበረች። ልጁ ኦብቪየስሊ ሰው የሆነ ነው የሚመስለው። ጋይ ሳይታችሁት ከሆነ ይመስላል። በቃ አንድ ናቸው። ዲያረዴ እኔን አያስፈልግም እስኪባል ድረስ ማለት ነው። እንደዛ በባዶ እግሯ ቡና እንኳን አልጠጣም ነበረ። በጣም ተሳዝናለች ስታዩዋት። ለእሷ ለማዘን ሴትም ወንድም አይደለም መሆን ያለባችሁ። በቃ ሪያክሽኗ በጣም 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 ልብ የሚሰብር በጣም የሚጎዳ ነበረች። ዲኤንኤን አልሰጥም ብለዋል። ነገሩ ተደርሶ ቀርቷል። ስለዚህ በዚህ ታሪክ ውስጥ ያለፉ ብዙ ሰዎች አሉ። ይሄንን ነገር ሰፖርት የሚያደርጉት በነገራችሁ ላይ የኦርቶዶክስ ንጽጽር ሰሪዎች እንደነ ማማዬ አይነቱ ያስተናገዶች እኮ በቤተክርስቲያን ውስጥ ይፈቀዳል፣ ያስቀድሳሉ፣ ይቆርባሉ፣ እዛ ሄደው ይጋባሉ ስትባል ምን አገባን ቤተክርስቲያኑ አግባ አትልም ብላ የምትመልስ ሴት ናት። እነዚህ ሴቶች በወሊድ ምክንያት በፌስቱ ላይ ሞታሉ፣ ይደፈራሉ። የ10 ዓመት ልጅ 12 ዓመት ልጅ ስታገባ ለአንድ ዲያቆን ምክንያቱም ገጠር ላይ አሁን ላይ ሴቶቹ የሉ ለአቅመ ሔዋን የደረሱ ሴቶች ገጠር ላይ ወደ ከተማ ይሄዳሉ። ኢትዮጵያ ወዳሉ ከተሞች ይሄዳሉ፣ ወደ አረብ ሀገር ይሄዳሉ እና አያገኙም። በዛ ምክንያት ነው ሴቶቹን በህፃንነታቸው የሚያገቧቸው። የሚገርማችሁ ነገር እና እነዛ ህፃናቶች በወሲብ ምክንያት የሚመጡ ብዙ ህመሞች አሉ፣ ብዙ መጎዳት አለ። በመንፈስ ይጎዳሉ፣ በስጋ ይጎዳሉ። ስለዚህ እንደ ኖርማል ነው የሚታየው እዛ ቦታ ላይ ብዙ በዚህ መንገድ ውስጥ ያለፉ ሴቶች አሉ፣ ህይወታቸው የተረሹ ሴቶች አሉ። ይሄ ነገር ልክ እንደ ኢሹ ሲነሳ እነ ማማዬ እኛ ምን አገባን ነው መልሳቸው። ከዚህ በፊት ሳላህ ቪዲዮ አዘጋጅቶ በጣም ፈርታ ተረብሻ ማማዬ ምስትል ነበረ። ግለሰብ ስለሚያደርገው ነገር አያገባንም። ማንም ምንም ማድረግ ይችላል። ቤተ ክርስቲያናችን እስካልፈቀደች ድረስ ስትመልስ በጣም አሳዘነችኝ። ራሷን ነው የምትከላከለው። ገብቷችኋል? ለሚመጣላ ጠቂ ነው አያገባኝም ብሎ ከማለፍ ውጭ በዛ ውስጥ የምታልፍ ሴት ኦርቶዶክስ ክርስቲያን መሆኗ ልጆቿ፣ ቤተሰቧ፣ የልጅቷ ሜንታሊ አያስጨንቃቸውም። በቃ በሚያስፈራት ሁኔታ ነው። አሁን እሷን እንደ ምሳሌ ጠርኩላችሁ ሚዲያ ላይ ንጽጽር ላይ ስለምታውቋት ነው። እና
አይጨነቁበትም። የሴት ልጅ መደፈር፣ የሴት ልጅ መጠቃት፣ በዛ ችግር ውስጥ ማለፍ ለእነሱ ችግራቸው አይደለም። ጸበል ቦታ ብትደፈር፣ ቤተክርስቲያን ውስጥ ብትደፈር፣ መዝሙር የሰንበት ትምህርት ቤት ብትደፈር፣ ቄስ ቢደፍራት አያሳስባቸውም። ለዚህ ነው ኦርቶዶክስ የአማራ ባህል ነው ሲሉ አንዳንድ ሰዎች አክሴፕት የማደርጋቸው። በባህል ኢትዮጵያ ውስጥ የሴት ልጅ መደፈር የሚቆረቆረው ከስንት አንድ ነው። የተማሩ ሰዎች እንኳን ምስክር አምጡ ነው የሚሉት። የሚገርማችሁ ነገር ኢትዮጵያ ውስጥ ይህ በባህል ይመጣል። እንደ ሃይማኖት ግን ደፈርክም ገደልክም ታሪክ የሚዘጋው በአንድ ልጅ ከሆነ አዲስ ኪዳን ነው። እኛ አንፈርድም፣ እግዚአብሔር ነው የሚፈርደው ይለዋል። እሺ የተደፈረችው ሴት እግዚአብሔር ምን ብሎ ነው የሚፈርድላት ስትል አላሁ አለም እሱን እኛ አናቅም አናቅም ይለዋል። ስለዚህ ለደፋሪዎች የሚያበረታቱት ፕሮሞት የሚያደርጉት ነፍሰ ገዳዮችን ፕሮሞት የሚያደርጉበት መንገድ ቤተክርስቲያኗ ህግ የላትም። ፍትሐ ነገስት አላት። ይተገብሩታሉ አይተገብሩትም ሲፈጸም ስላላየን እኛ። በዚህ ታሪክ ውስጥ ግን ያለፉ በጣም ብዙ ሴቶች አሉ። በጣም ብዙ ሴቶች ህይወታቸው የተበላሸ ጠጪ የሆኑ ሴተኛ ዳር የሆኑ የተበላሹ የታመሙ ብዙ ሰዎች አሉ። እና እነዚህን የታመሙ ነፍሶች የሆነ ቀን አግኝታችሁ ስታክሟቸው ይነሱባቸዋል። የሚገርማችሁ ነገር ተለውጠው ነው የሚመጡት። እንደዚህ በስጋ ነው የሚገለጡት። እና እናቴ ተደፍራብኛለች፣ እኔ ተደፍሬያለሁ፣ ወንድሜ ተደፍሮብኛል ብለው የሚወጡ ሰዎች በተለያየ አጋጣሚ ፕላትፎርም ላይ ስናገኝ እንደነገርኳችሁ የታመመ ሰው ቦታ አይመርጥም። የታመመ ሰው የት ማውራት እንዳለበት አያውቅም። እኔ አሁን እንደዚህ አይነት ወሬዎች ሚዲያ ላይ ባይወሩ እመርጣለሁ። በቃ ስለሚታመሙ ሸክማቸው የቀለል ስለሚመስላቸው ነው የሚያወሩት ማለት ነው። ስለዚህ እነዚህን ታሪኮች እኛ የምንሰማ ሰዎች ነን ሀንድል ማድረግ ያለብን። ኢትዮጵያ ውስጥ የደፈረው እያለ ተደፋሪዋ ናት የምታፍረው፣ ያጠቃው እያለ ተጠቂው ነው ብዙ ጊዜ የሚጠቃው መልሶ። እና እንደዚህ አይነት ሰዎች በአጋጣሚ ሂስቶሪያቸውን ድንገት ሲናገሩ ከሰማን ታሪኩ ላይ ብቻ ፎከስ እንድናደርግ ነው የማሳስበው። ምክንያቱም የባለ ታሪኮቹ ህይወት ያሳስበኛል ከተናገሩ በኋላ። ሚዲያ በጣም መጥፎ ኬሚካል ነው። በቃ ብዙ ሰዎች በተለያየ መንገድ ስለምንረዳ ማለት ነው። እና ግን እንደዚህ አይነት ደፋሪዎች ኦርቶዶክስ ቤተክርስቲያንን ይገልጻሉ ካላችሁኝ፣ እኔ የትኛውን ሃይማኖት ፕሮቴስታንትም ይሁን ካቶሊክም ይሁን ቅድም መሲ ብለዋለች፣ ለቤተክርስቲያኗ እንደ ዶሮ የሚቀርቡ አይደሉም። በቃ ሮል አይደሉም ለቤተክርስቲያኗ ለእነዚህ ሰዎች የምሰጠው ህግ ደካማ ነው። የምቀጣበት መንገድ ደካማ ነው። ሴቶችን በተለይ ከምንም አትቆጥርም። ቤተክርስቲያኗ እንጨት ቢነሳባት ትቀጣለች። ጽናጽን መቋሚያ ቢሰረቅባት ትቀጣለች። ለተደፈሩ ሴቶች፣ ለተጠቁ ሴቶች ግን ምላሽ አትሰጥም። ብትሰጥ ኖሮ ሚዲያ ላይ እንግዲህ ስንት በሚሊዮን የሚቆጠር ሰው የሰማው ፖድካስት ላይ የቀረበችው ያቺ መለኩሴ በምንኩስናን የተደፈርኩትኝ ያለችን ሴት እስከ መጨረሻው ታሪኳን አጥርተው ለቤተክርስቲያኑም ክብር፣ ለሰውየውም ክብር፣ ለሴቷም ክብር ሲባል ነበር ዝም ያሉት። ለምን? ስለለመዱት ነው። ነገ ተጎዳሚ ያደርጉታል በነገራቸው። እና እኔ ችግሬ ታሪኮች የሚሰሩ ፈቀዳል ቅድም ይምራን እያለ ምግቡ መጠጡም ኔቸርን ይንቃሉ። እኔ ብዙ ጊዜ ኦርቶዶክስ ቤተክርስቲያን መምህራኖች ላይ የማየው ከኔቸር ጋር ነው የሚጣሉት። የኔቸር ችግር አለባቸው። በግድ በቃ ኔቸራችሁን ካሉ የሚሉት ነገር አለ። ያ ነገር ይመስለኛል ለመድፈርም ለመግደልም ለማጥቃትም የሚያነሳሳቸው። እና ጥንቃቄ ብናደርግ እንደዚህ አይነት ታሪክ ያላችሁ ሰዎች ሲናገሩ መጀመሪያ ኢንቦክስ አድርጉ። ለቤቱ ባለቤት ባቢሎን ጋር ከሆነ የምታወሩት ኢንቦክስ አድርጉለት። በቴሌግራም አውርታችሁ ስጨርሱ ወደ ቲክታክ ነው። አደጋ አለው በነገራችሁ ላይ። አንዳንዴ የታመመ ሰው የሚናገረውን ቃላት ስለማይመርጥ ለእናንተም ለዛም ሰው ክብር ሲባል ባይወራ ብዬ ስለማምን ነው እንጂ ቤተክርስቲያን ለመከላከል አይደለም። ግን ለእናንተ ማንም ሰው በነገራችሁ ላይ አንዳንድ ህመም ሰው ህመምን ሲያቀል እኔ በጣም ስለማዘን ነው። የታመመ ሰው አሁን በጣም የትልቅ ህመም ነው ለዚህ ሰውዬ። ይህ ሰውዬ የሚያዩ ኦርቶዶክስ ክርስቲያኖች ከሜንሽን አድርገው ተካፍሎት እኮ ነው እንዲህ ያለው ሊሉት ይችላሉ። የሆነ ቤት ሲያገኙት መደፈር ለእነሱ ኖርማል ነው። በነገራችሁ ላይ ለመዝሙር ያሎች ከዚህ በፊትም ብየዋለሁ። የሴት ልጅ መደፈር፣ የህፃናት ጋብቻ፣ ሰርግ ይደገስላቸው፣ በሬ ይታረድላቸው፣ ደም ይወዳሉ። በቃ ቫምፓይር ይመስል ደም ይወዳሉ። ሁሌ ነው የምናገረው። ለእነሱ ይሄ ምንም ማለት ስላልሆነ እንደዚህ አይነት ታሪክ ያላችሁ ሰዎች ብዙ ጊዜ ኢንቦክስ አድርጉ። መጀመሪያ አመሰግናለሁ። ኦፓል አንቺ የተናገርሽ ማለት ነው ገልጸሽዋል። መደፈሩ ምናምን እንደ ቀላል ነገር ዝሙቱ ነው እንደ ቀላል የሚታይ ግን እዚህ ጋር ልጠቅሽና አንድ ሰው አሁን ጴንጤዎች ምሳሌ በቤተክርስቲያን አካባቢ ሄዶ ኢየሱስ ጌታ ነው ከምንድን የሚሆን ታውቃለሽ? ታውቃላችሁ? አጀማ አንድ ጴንጤ ምሳሌ ሄዶ በቤተክርስቲያን አካባቢ ኢየሱስ ጌታ ነው ካለ ቤተክርስቲያን አካባቢ አንድ ጴንጤ ሄዶ ኢየሱስ ጌታ ብሎ ቢሰብክ ምን ይደረጋል? ቤተክርስቲያን አካባቢ ክርስቲያን ጋር ኦርቶዶክስ ጋር አንጠልጥለው ነው የሚወስዱት። የማርያም ጥላት የተባለ የሚገደል የማርያም ጥላት የተባለ ወረበል አይናችሁ አይደለ?
አዎ ሀሳብ በሀሳብ መውቀት ይቻላል። ሀሳብ በሀሳብ ያው አክቹዋሊ ይሄ ነገር በተግባር ኡስታዝ ሄድ ባለፈው ተናግረው ሰምታችሁ ከሆነ ያየውን ራሱ ነግሮናል። ድሮ በህፃነቱ ያጋጠመውን ነገር ማለት ነው። ከሱም አልፎ ወደ ጎጃም አካባቢ ብትሄዱ ወደ ነገር በጣም ብዙ ክርስቲያን ያለበት ብትገቡ ወላሂ እንደዚያ የሚያደርጉት ጴንጤዎች ይገደላሉ። ስለሚሄዱ ኢየሱስ ጌታ ስ ከዛ በኋላ እና አያችሁ አይደለ ልዩነቱ። ሀሳብም በሀሳብ መውቀት እኮ ነው። የተለየ ሀሳብ ምንድን ኢየሱስ ጌታ ነው አለ በቃ መወያየት እኮ ነው። አሁን አንድ ክርስቲያን መቶ ኢየሱስ ጌታ ስለ የአላህ ጠላት ቢያልቅ አልገለውም፣ እወያየዋለሁ። ችግር ምንድን ነው ብያ ኢየሱስ እኮ ሰው ነው ብያ እወያየዋለሁ እንጂ አንተ የአላህ ጠላት ቢያ አልገለውም። ግን ክርስቲያኖች አንድ ጴንጤ መቶ ኢየሱስ ጌታ ካላቸው የማያን ጠላት ብሎ ይገሉት። አያችኋል። አንደኛ። ሁለተኛ መደፈሩ ላይ ደግሞ ማለት ነው ችግሩ ሴቶቹ ለማን ይናገራሉ ነው። ሴቶቹ ለማን ይናገሩ? ተደፈሩ አይደለ? ከተደፈሩ በኋላ ያው ህግ የለም። ህግ አክቹዋሊ ህጉን ተወው፣ መንግስት ስለሆነ መንግስቱን ተወና ወደ ሃይማኖት ስመጣ የሃይማኖት አባቶች ሴቶችን ማዋት እኮ አይችሉም አይደለ? እንደ መነኮሳት ሴቶችን ማዋታቸው። አሁን ያቺ መነኮሳት ተደፈረች አይደል? ያቺ መነኮሳት ስትደፈር ማን ያውራት ነው? መጽሐፋቸው ምን እንደሚል ተመልከቱ። መጽሐፉ አንድ ቃል ያስቀምጣል። ተመልከቱ ምንድን ነው እሱም ያው እዚህ ጋር መጽሐፈ ሃይማኖት አበባይ እንደዚህ ይላል። ወጣንያን ፍጹማን መነኮሳት አለ ከሴቶች ይራቁ አለ። ወደ እነርሱ አይቅረቡ፣ ከእነርሱ ጋር አይነጋገሩ፣ ምንም መልስ እንዳይመልሱላቸው አለ። ፈጽሞ ከእነርሱ ይራቁ አለ። ስለዚህ አንድ ሴት ተደፍራ እንኳን ለመናገር አትችልም። ለምን? በመጽሐፉ የከለከላቸው መናገራቸው ምንም ነገር እንዳይመልሱላቸው እንዳያወሯቸው አደረጋቸው አይደለ? እንደዚህ ነው የሚሆናቸው። ወላሀታ ከሱ ማልፍ ካወሩ በጥርሳቸው ሰይጣን አለ። ካወሩ ሴቶች ካወሩ በጥርሳቸው ማለት ሰይጣን አለ። ላሳያችሁ እሱን ደግሜ አንዴ። ያው እዚህ ማውጣው ይሁት ምን አለ? ሴት ልጅ የምታወራ ከሆነ በጥርሱ ሰይጣን አለ። ያዩት ማንዲ ቆይ ከተው ያ ይተጋቻል ያስባለሁ። እንደዚህ ይላል። አልከፈተውም። ቆይ እንዴ ያ ያስባለሁ እንዴ ኦፓሌ አንቺ ጋር ይታያል እኮ አሁን ጠፍቷል፣ አይታይም ምንም። እሺ እንደዚህ ይላል። ያው ሴቶች ወደ እግዚአብሔር አገልጋዮች አይቅረቡ አለ። ሲስቁ በጥርሳቸው ውስጥ ጋኔን አለና ይሽ አይደለ? ሴቶች ወደ እግዚአብሔር አገልጋዮች ወደ ቄሶች መቅረብ አይችሉም። ቄሶች እግዚአብሔር አገልጋዮች ተደፍረው ሴት ተደፍራ ሄዳ መናገር አትችልም። ለምን? ወደ ሰዎች መቅረብ አትችልም። ያው በጥርሳቸው ጋኔን አለና ሲስቁ በአይናቸው ሲያዩ የዳቢሎስ ጣት በቅንድባቸው ላይ ሆኖ ወደ እነሱ ይጠቅሳል። የዳቢሎስ ጣቱ ራሱ ምን ላይ ያለ? ቅንድባቸው ላይ ያለ ይልሻል። ጣታቸው ውስጥ ሆኖ እንደዚህ ይጠቅሳቸዋል። ያ ይናገር ጣታቸው ላይ ማለት እንደዚህ ይጠቅሳቸዋል። እና አይጋቸው አይደለ? መናገር ራሱ አይችሉም። ጥያቄ መናገር ራሱ አይችሉም። ተደፍራ ብዙ ነገር ደርሶበት ራሱ ለማን ትናገራለች ነው? ለመንግስት እኮ መንግስት ራሱን የቻለ ፖለቲካ ነው። ግን እንደ ሃይማኖት አባት መቀረባ መናገር አይችልም። ለምን? ከተናገር በጥርሶ ያለ አባቶች ሊያወራት አይችሉም። እና ፕሊስ ኦርቶዶክሶች ካላችሁበት ነገር በደንብ አድርጋችሁ መምሩ። ለምን? ግን አክቹዋሊ በጣም ህዝቡ እየነቃ ነው። ወላሂ ቀል አይደለም። ህዝቡ በጣም እየነቃ ነው ያለው። ቢሆንም በደንብ መንቃት አለባችሁ ለማለት ነው። ጨምሩበት። በነገራችን ላይ ይሄ የሃይማኖት አባት የሚለው እዚህ ጋር ልብ ማለት ያሉ ዘፍጥረት 38 ላይ ያለውን ታሪክ ታውቁታላችሁ። ቄሱ ሚስቱ ሙታ ከሆነ አንድ ሴት ጋር ሂዶ ግንኙነት መፍጠር ይችላል እኮ ሚስቱ ከሞተች። ያችኛዋ ሴቷም ትዳር ከሌላት ወይም ድንግል ካልሆነ ሴትዮዋ ያዛች ሴትዮዋ ጋር የሚያደርገው ደፈራት ወይም ዝሙት ይባላል። ልብ ብላችኋል። ሚስቱ ሞታበት አንዲት የልጁ ተሸፍና ጋለሞታ መሰለችው። ስለዚህ ጋለሞታ ጋር ሚስት የሌለው ወንድ ጋለሞታ መተኛት ይችላል። ያኔ ይሄ ምንድነው? በእኛ ጋር እየመጡ ይሄ ዘዋጅ ሙታ ምናምን እየላፋቸው የሚከፍቱት ነቢያችን አለይሂ ሰላቱ ወሰላም ዘዋጅ ሙታ ተብሏል። ነገር ግን መጽሐፍ ቅዱስ ዘዋጅ ሙታ አይከለክልም። አንዲት ጋለሞታ የሆነች ሴት አንድ ወንድ ሚስቱ ከሞተችበት ያ ወንድ የሆነ ጠቦት ሰጥቷት ወይም መፋቂያውን ሰጥቷት ወይም ቀለቱን ሰጥቷት እሷ ጋር መሄድ ይችላል። ተግባብተናል። ዝሙት አይቆጠርም። ስለዚህ አሁን ቄሱ ያ እናቴ እንደፈራት ያለው እናቱ ባል ከሌላት ወይም እናቱ ልጃገረድ ካልሆነች ቄሱ ሚስቱ ከሞተችበት ዛች ሴት ጋር ሄደው በቄሱ ጭንቅላት ውስጥ ዝሙት ነው ብሎ ስለማያስብ ነው። በነገራችን ላይ ማለት ነው። ይህንን ቅድም የረሳሁትን ይሄን ልንገራችሁ ብዬ ነው። የቀደሙ የይሁዳ ታሪክ ላይ ማለት ነው። ሴቷ እኮ አይተሽ ከሆነ ሴቷ ካረገዘች በኋላ ምንድን ነበር ያለው? ይሁዳ ራሱ በእሳት ትቃጠል ነበር ያለው አይደለ? በእሳት አቃጥሏት ነበር ያለው። ከዛ በኋላ ሳ ምንድን ተቃጠለች? ከዛ በኋላ አልተቃጠለችም። ልጄን ስላልሰጠኋት ነው ብሎ ማራት። ያኔ ጥፋቴ ነው ብሎ ነው የማራቸው። ዋናው ሜን ፖይንቱ ምንድን ነው? ጋለሞታ መሰለችው እና ይሁዳ እሷ ልቡ እንደከጀለ ስታውቅ ለከኔ ጋር ብትተኛ አለችው። ጠቦት እልክልሻለሁ አላት። የእጁን አምባር ሰጣት።
ስጦታ ሰጣት። ስለዚህ አንድ ሚስቱ የሞተችበት አንድ የሆነ ቄስም ሊሆን ይችላል፣ ዲያቆን የሆነ ኤቭሪቲንግ የኔ ወንድ ሊሆን ይችላል። ልጃገረድ ካልሆነች አንድ ሴት ጋር ገብቶ መተኛት ይችላል። ባሩን ቀለበቱን ጠቦትን ጠቦት ሰጡ ማለት ነው። ይሄ ጊዜያዊ ይሄ ልክ በባለደግኛ ቋንቋ ሾርት የሚባለው ማለት ነው። ተስተግፍሩላህ እሱ ማለት ነው። እና ካረገዘች በኋላ የሚለው የእርግዝናውንና ካወቀ በኋላ ያለው ማን ነው? መነሻው ግን ይሁዳ ሴቷ ጋር የገባው ምንድን ነው? ጋለሞታ መሰለችው። ጋለሞታ ጋር እንዴት ይገባል? ዝሙት አይደለም ወይ ሲባል ሚስቱ ሞታበታለች። ሚስቱ ስለሞተችበት ዝሙት አይባልም። ፍላጎቱ ስላለ ፍላጎቱን ለማርካት ነው የገባው እና እሷ ጋለሞታ ናት ተባለ። ደግሞም ልብ ብልሃል ዕብራውያን ላይ ነው መሰለኝ ካልተሳሳኩኝ። ረአብ አለች አይደለም የኢያሱን ወታደሮች ያስመለጠችው። አሁን እሱ አዲስ ኪዳን ላይ ማን ነው የ2000 እትም ላይ ምንድነው የሚላት? ዘሙቱ አዳሪ ነው የሚላት። ዘሙቱ አዳሪ ጋለሞታ ይላታል። የ1954 የእንትኑ የ2000 እትም ደግሞ ረአብን በቀጥታ ዘሙቱ አዳሪ ነው የሚላት። ምክንያቱም እሷ ጋለሞታ ነበረች። ጋለሞታ ያም ይመጣል ይሄም ይገባል፣ ያም ይወጣል ይሄም ይገባል። ለዚህ ነው ዘሙቱ አዳሪ የሚላት ማለት ነው። ስለዚህ ጋለሞታ ብሎ ማለት ወይ ባሏ ከመተባት ወይም ባሏ ሞቶባት የባሏ ወንድሞች ካላገቧት ያቺ ምንድነው የምትሆነው? ጋለሞታ ነው የምትሆነው። ዘፍጥረት 38 ላይ ያለውን ታሪክ ልብ ብላችሁ ከሆነ ጋለሞታ መስላው ይሁዳ፣ በነገራችን ላይ ይሁዳ የኢየሱስ አያት ቅድመ አያት ነው። ልብ በሉ ይሁዳ ማለት ነው። እንዴ ኢየሱስን የዕብራውያን ደብዳቤ የዕብራውያን መልእክት ላይ የይሁዳ አንበሳ ይለዋል አይደለም? ኢየሱስን ይሁዳ ለኢየሱስ አያት ቅድመ አያት ነው ማለት ነው። እና እዛ ትርክ ላይ ምንድን ነው ጋለሞታ መስላው ያለው? ጋለሞታ የተባለችው ባሏ ከሞተባት የሚወርሳት የባሏ ወንድም ከሌለ ያቺ ሴት ጋለሞታ ሆና ነው የምትቀረው። ያም ሚስት የሌለው ያም እየመጣ እየገባ የፈለገ ጠቦት እየሰጠ የፈለገ አምባር እየሰጠ የሚገባባት የሚወጣባት ማለት ነው። ይህን ይመስላል ትርክቱ ማለት ነው። ቀጥሉ። ጀዛኩሙላ በቃ ሀባይ ቢቀጥሉ እስካሁን የነበረን ቆይታ እናመሰግናለን። ባቢሎን እህት ሐዋርያ መሲ አዲስ ዓለም ቡቃያ ሁላችንም ጀዛኩሙላ ብያለሁ። ሌላ ጊዜ ደግሞ እንገናኛለን። ጀዛኩሙላ አለይኩም። ባቢሎን በጣም አመሰግናለሁ። ዋሌይኩም አሰላም። ሁላችሁንም እናመሰግናለን። ዛሬ የሰው ቤት ቆሎ መስዬ ተከትልሽ ታትሽ ትንሽ ተገርፈሽ